የፈላስፎች ጉባኤና ሌሎች ልቦለድ ታሪኮች ከተሰኘው የኤሚ እንግዳና የጥበቡ በለጠ መጽሐፍ ላይ የፈላስፎች ጉባኤ የሚለውን መርጠናል። የፈላስፎች ጉባኤ 1 እማያ አስካለ ቆባቸውን አጥልቀው ከመጡ 2 ዓመት አለፋቸው ከኢየሩሳሌም። በዘመን ሕይወታቸው ያፈሩት ሀብት እስራኤል ሀገር ለመመላለስ እያገለግላቸው ነው። መሃን ናቸው። ወራሽ አጉራሽ የሚሆን የአብራክ ክፍል አልሰጣቸውም። ማህፀናቸው ባለማፍራቱ ለብዙ ዓመታት አንጀታቸው ሲቃጠል ኖረዋል። ተስፋ ቆርጠው ሁሉንም ነገር እርግፍ አድርገው ትተው ነፍስና ስጋቸውን ለፈጣሪ አሳልፈው ሰጥተዋል። ጭንቀታቸው ለላይኛው ቤት ነው። በምድር ላይ እንዳይደላቸው እንዳይሞቃቸው የተንጣለለ መኖሪያ ቤታቸውን አከራይተው በአንድ ክፍል ውስጥ መኖር ጀምረዋል። የቤታቸውን ሳሎን የተከራዩት ምሁራን ናቸው። ፕሮፌሰሮች፣ ዶክተሮች፣ መሐንዲሶች፣ ፖለቲከኞች ወዘተ ልዕለ ኢትዮጵያውያን ወይም ደግሞ ልሂቃን እንበላቸው። ምሁራኑ በሳምንት 2 ቀን ይሰባሰቡበታል። በአጠቃላይ ዕውቀትና የሀገሪቷን ገብጋቢ ጉዳይ ላይ ለመወያየት። የማሆይ ሳሎን የታላላቅ ርዕሰ ጉዳይ መነጋገሪያ ሆኗል። እማሆይ ደግሞ ከሳሎኑ ጎን ባለችው ክፍል ናቸው። የምሁራኑ ወሬ ሁሉ ይሰማቸዋል። እሳቸውም እያሽሟጠጡ ጆሮአቸውን ጥለው መስማታቸው አልቀረም። የተወደዳችሁ እንግዶቻችን እንኳን ደህና መጣችሁ አለ አንድ ድምፅ ወፍራም ሰው። እማሆይ ጆሮአቸውን አቁመው ይሰሙ ነበር። ኤዲያ ብለው ከሽሮ ሜዳ የገዙትን ጥቁር ጥለት ይቋጩ ጀመር። በየመንደሩ ለቅሶ በስቷል። እሱን ጣል አድርገው ለመሄድ ነው የገዙት። ይቋጩት ጀመር። ዛሬ በአጋጣሚ ደስ የሚል ቀን ነው። ከኛ ጋር በዚህ ቤት የተሰበሰቡ የሀገራችን ከፍተኛ ባለስልጣናት አሉ። ደንገጣሉ እማሆይ። ኧረ በለው ባለስልጣኖች ኖረዋል እንዴ ቤቴን የተከራዩት? ያ የተረገመ ደላላ ሊቃውንት ናቸው ያለ ለዚህ ነው እንዴ? ባለስልጣን ዕጣ ክፍሌም አይደለኔ። በመሃን ጉልበቴ የሰራኋቸውን ቤቶች አይደል እንዴ ደርግ ትሪሪም እያለ የወረሳቸው? መንግስቱ ኃይለ ማርያም ላይኖርበት ቤቴን ይሄው አይደል አስወስዱ አገር ጥሎ የጠፋ። እነዚህ ሚኒ ቤት ሲጠራ ይወዱም ወይኔ አስካለ አሉ ልደታ አካባቢ የተወረሰባቸውን የተንጣለለ ቤት እያስታወሱ። አስተዋዋቂው ቀጠለ። ከተለያየ ታላላቅ ቢሮዎች የመጣችሁ ታላላቅ ባለስልጣኖች ጥሪያችንን አክብራችሁ ስለመጣችሁ በውይይት ክበቡ ስም ሆኜ አመሰግናችኋለሁ። እንዳጋጣሚ ሆኖ ዛሬ የምንነጋገርበት ርዕስ የመንግስት ባለስልጣናትን ማስተያየትን የሚጠይቅ ነው። ይህም ሰሞኑን በከፍተኛ ደረጃ ሲያጨቃጭቅ የነበረው ርዕሰ ጉዳይ ነው። እንደምታውቁት ሀገሪቱ ውስጥ በአሁኑ ወቅት በግብርና መስክ የሚንቀሳቀሱት ሐጂ ሙደሲር ናቸው። ሐጂ በተለይ በውጭ ምንዛሬ በከፍተኛ ሁኔታ እያስገኘ ባለው በአበባ ምርት ላይ የተሰማሩ ሰው ናቸው። አበስ ገወርኩ ደሞ አበባም ግብርና ሆነ አሉ እማሆይ ብቻቸውን። እነዚህ በደቡብ ኢትዮጵያ በብዙ ሺህ ሄክታር ላይ ያለሙት አበባ ለእሳቸውም ለሕዝቡም ሆነ ለሀገር ትልቅ ጥቅም እያስገኘ ነው። ነገር ግን ሐጂ ሰሞኑን ከፍቷቸዋል። ሀገር ጥዬ ካልተሰደድኩ እያሉ ነው። አበባውንም አቃጥለዋለሁ እያሉ ነው። ያቃጥለው ጤፍ መሰለው ደሞ ለአበባ እማሆይ ቀጥለዋል ጥልቅ ማለታቸውን። የሐጂ መሰረታዊ ጥያቄ የሚከተለው ነው። ሐጂ ቀላል በማይባሉ ዓመታት ውስጥ አያሌ ወጪ አውጥተው ባፈሩት አበባ ሙሉ በሙሉ የባለቤትነት መብት አለኝ ይላሉ። በእርግጥ ልክ ናቸው። ጉዳዩን በይበልጥ ግልጽ ላድርግላችሁ መሰለኝ። እዚህ ላይ በቅርቡ አንድ የኮሪያ ባለሀብት ወደ ኢትዮጵያ ይመጣል። ሀገሪቷን ከጎበኘ በኋላ በግብርናው ዘርፍ ለመሰማራት መሬት ይጠይቃል። መንግስትም እንዳንተ አይነት ሰው አይደለም እንዴ የምንፈልገው ብሎ አቅፎ ደግፎ ጥያቄውን አሟላለት። የተጠየቀው መሬት ከሐጂ ሙደሲር አበባ ተክል ጎን ብዙ አይነት አገር በቀል እጽዋት ያለበት ሰፊ ደን የያዘ ቦታ ነበር። እስኪ ውሃ ቀብለኝ ባከን፣ ትንሽ ጉሮሮዬን ያዘኝ። ቴንኪው። በዚህ አካባቢ ዘመናዊ የንብ ቀፎችን ተከለ። ከግብርና ምርምር ጋር በመተባበር ምርጥ የንብ ዝርያዎችንም አስገባ። እየዋለ እያደረ የመላው ኢትዮጵያ ማር አቅራቢ ሆኖ አረፈው። የሐጂ ተቃውሞ ንቦቹ ማሩን የሚሰሩት ከኔ አበባ እየቀሰሙ ነው። ስለዚህ ሰውየው ለኔ አበባ ይክፈል፣ ንቦቹን አሰማርቶ እየዘረፈኝ እየበለጸገ ነው። ስለዚህ ለመንግስት አቤት ብያለሁ፣ ፍረዱኝ ነው የሚሉት። የንቦች እረኛ ይቋቋማ መቼም ዘንድሮ አይሆን ነገር የለ። እማሆይ ቀጥለዋል። የሚገርም ነው አለ ሰውየው። የሚገርመው የሀገራችን ሕግ እንደዚህ አይነት ነገሮችን የሚያይበት ሁኔታ የለም። አዎ አበባዎች ዝም ብለው ንብ ቀስመው ሊወስዱ አይገባቸውም። ስለዚህ ምሁራዊ ትንታኔ ይጠይቃል። በመሆኑም በዚህ ርዕስ ላይ ዛሬ ብንወያይ ጥሩ ነው። አንድ ሰው እጁን አወጣ። ተፈቀደለት፣ መናገር ጀመረ።
እኔ ከፍልስፍና ዲፓርትመንት ነው የመጣሁት። ይሄ የአበባና የንብ ጉዳይ ጥሩ የውይይት ሐሳብ ይመስለኛል። ለማንኛውም አስተያየትን ለመስጠት ያህል የአበባው ባለቤት ተገቢ ጥያቄ አንስቷል። ማለት ወደ አርስቶትል ወደነ ፕሌቶ ሄደንም ማብራራት ይቻላል ብዙ ብለዋል እነሱ። ምክንያቱም የንብ ቀፎ ያስቀመጠው ሰው ሆነ ብሎ የእርሳቸውን አበባ ተማምኖ ነው። ስለዚህ የአበባው ባለቤት የሚከተሉት መብቶች ያላቸው ይመስለኛል። ማለት ከበሸቁ አበባቸውን ማቃጠል፣ ካልሆነ ከንቦቹ ጌታ ግብር መጠየቅ ወይም ደግሞ የንብ ማጥፊያ መድኃኒት መጠቀም አለባቸው። this is a philosophy ይህች ናት የፈላስፎች ጉባኤ ብለው ዝም አሉ እማሆይ። ሌላ ደግሞ ከአንድ የተወከሉ ሰው መናገር ጀመሩ። እኔ የሚመስለኝ የፖሊስ ችግር ነው። ሐሳቤን በማስረጃ ልደግፍ። ለምሳሌ ግብርናው ላይ ግልጽ የሆነ ፖሊሲ የለም። እንዲህ አይነት ግጭቶች ሲነሱ ልባት እንዲያገኙ ዝርዝር አፈጻጸም መመሪያ የለም። አዎ ንቦች ሰው አበባ ውስጥ ገብተው አበባው መድፈር የለባቸውም። እንዴት ነው ነገሩ? ኩታ ገጠም የሆኑ የግብርና ሰዎችን፣ የሰው ኃይልን፣ የተፈጥሮ ኃይልን፣ የገበያ ሁኔታን ማመቻቸት ብቻ ብዙ እነዚህ ማለት የሚያስታርቅ የሚያቻችል ፖሊሲ ባለመኖሩ አገራችን ኢትዮጵያ ላይ አዝናለሁ። ድሮም ንብና አበባ እንደተዋደዱ ነው ሰውና ሰው ነው እንጂ እንደተባለ የሚኖር አሉ እማሆይ አሁንም ድምጻቸውን ዝግ አድርገው። ውይይቱ አልተቋጨም። በይደር ለሳምንት 2 ሰው አስቦበት እንዲመጣ ተወሰነ። ሲገናኙም የዕለቱ መድረክ መሪ ንግግር ሊያደርግ ወደፊት መጣ። እንግዶቻችን እንደምታውቁት በአገራችን አንድ የጎደለ ባህል አለ። ይህም የመወያየት ባህል ነው። ውይይት የለም። ነገሮችን አፍነን እንይዛለን። ውስጣችን እያረረ እየከሰለ ሁሉንም በወዳችን አመቀን እንቀመጣለን። ዛሬ የኢትዮጵያውያን ችግር እርስ በርስ መፈራራት ሆኗል። ይሄ ደግሞ የትም አያደርስም። ገዳይ ነው፣ አጥፊ ነው። መቀመቅ ይከተናል። ምን ይላል ደግሞ ይሄ ደግሞ ተናናቁ ሊለን ነው። ኧረ እንደው አበስክ በበርኩ ቱ እንደው ምን ዕድሜ ላይ ያደረስክ ጌታዬ ጎዶሎ አሉ እማሆይ። ሌላው ደግሞ ችግሩ ያለው ህዝቡ ጋር ነው። ህዝቡ ለምን ይህን ጥያቄ አያነሳም? ንብና አበባ ግንኙነታቸውን ያጥና። ለምሳሌ የአክሱም ሐውልት ከተሰራ 3000 ዘመኑ ነው። ላሊበላ ከታነጸ ዘመን የለውም። ስልጣኔ በሀገራችን እዚህ ደርሶ ነበር። ይሁን እንጂ ዛሬ ድረስ አብዛኛው ህዝብ በሳር ቤት ውስጥ ይኖራል። አይጠይቅም። ይሄ ህዝብ እንዴት ነው ነገሩ? ረሃብ፣ ችግር፣ ጠኔ፣ ድርቅ እነዚህ ናቸው እኛ ሀገራችን ውስጥ የሚታወቁ። ብዙ ነገር አለ። ህዝቡ ዝም ብሎ ነው ቆሎም ሆነ በሶ እሷን ካገኘ እንደሌላው ሰው ተመስገን ጌታዬ ብሎ ተጠቅልሎ ይተኛል። ይሄ በጣም ያሳዝናል። መጣር አለበት። ለማንኛውም ምን የሚመስለኝ መደረግ ያለበት ነገር እንደዚህ አይነት በትንንሽ ነገሮች ሁሉ ተመስገን የሚል አመለካከት ሊጠፋ ይገባዋል። ምንድነው ዝም ብሎ ተመስገን እያሉ ቃላት ማባከንና ራስን መደለል? ከማህበረሰቡ ውስጥ ቀስ እያለን የምንፍቅበትን ብልሃት መፈለግ ነው ያለብን። ተመስገን በዛ አንጥርም። አረ መድኃኔዓለም አንተኑ ፍቆ ያንሳህ። ምኑን እርጉም ዲያብሎስ ጣለብኝ ደግሞ። እማሆይ ተቆጡ። ምንድናቸው እነዚህ እንደው ከክርስቶስ የሚያጣሉ? የትኛው ሆዴ ነው? አረ እንደውም የሚውጡልኝ እነዚህስ ምን ነው አስካለ። የሳሎኑን በር በመቋሚያቸው ጀንፎ ይደልቁት ጀመር። የፈላስፎች ጉባኤ 2 እማሆይ አስካለ ለምሁራን መሰብሰቢያ እንዲሆን ልደት አካባቢ ባከራዩት ቤት የተነሳ ጸብ ተፈጥሮ ነበር። የምሁራኑ ወሬ ስላልጣማቸው የሚያነሱት የመወያያ ርዕስ ከሳቸው እምነት ውጪ የሆነ ቢያስቸግራቸው ውጡልኝ ብለው ቡራ ከረዩ አሉ። እኔ አስካለ ስጋዬ እንዳይደላት ነፍሴ ማደሪያ እንድትሆነ ነው ቤቴን ያከራዩሃችሁ እንጂ ማደሪያ ጥቻ አይደል። እንዲያውም የነዳይ ማደሪያ ያደርገዋሉ በማለት አካኪ ዘራፋሉ። በስንት አስታራቂ ነገሮች ረገቡ። ዛሬም ምሁራኑ ተሰብስበዋል። የተንጣለለው የእማሆይ ሳሎን ጤም ብሎ ሞልቷል። እማሆይ ደግሞ እዚያቸው ክፍላቸው ቁጭ ብለው ይጸልያሉ። ያብራክ ክፋይ የላቸውም፣ ብቻቸውን ናቸው። ለማኙ ቢልልኝ አንከስ እያለ በተከፈተው የግቢ በር ገባ። ወደ እማሆይ ክፍልም እየተጎተተ ሄደ። እሳቸው ጋር ሲመጣ ድምፅ አውጥቶ አይለምንም። ሰተት ብሎ መጥቶ በራቸውን ያንኳኳል፣ ይከፍቱለታል። የሚበላ የሚጠጣውን ይሰጡታል። በርም ሸጎጥ ያደርጉለታል። አንዳንዴ ለረጅም ሰዓታት ያወራሉ። ስላለፈው ሕይወት፣ ስለመጪው ጊዜ ወግ፣ የውስጥ ለውስጥ ሐሳብ ትንፋሽ መልቀቅ፣ መካፈል። በቃ ቢልልኝ የሚያረካው ይሄ ነው። ክቡራንና ክቡራት እንግዶቻችን እንኳን በሰላም ወደ ውይይት ክለባችን መጣችሁ አለ አንድ የመክፈቻ ንግግር የሚያደርግ ሰው። ለማኙ ቢልልኝ ደንገጥ አለ። እማሆይን ፈጠጥ ብሎ አያቸው። ይኸው በረባ ባረባው ተሰብሳቢው ይጨቃጨቃሉ አሉት። እነማን ናቸው? ምሁራን፣ ጠቢባን፣ ባለስልጣናት ከሃይማኖት አባቶች በስተቀር የማይሰበሰብ የለም። እንግዲህ እንግዶቻችን ዛሬ እንደተለመደው በተለያዩ የሥራ መስኮች የተሰማራችሁ ምሁራን እዚህ ተገኝታችኋል። በጣም ደስ ይላል። ዛሬ የመወያያ ርዕሳችን ባለፈውን በሌላ ጊዜ እንደመደመዋለን 2 ነው። ማለት
ዋናው ግን በልመና ባህላችን ላይ የሚያተኩር ይሆናል። ለማኙ ቢልልይ ልቡ ስንጥቃለች። ምን ያለው አላቸው ማይሆይ። አይ የሚሉትን ቢያጡ ደግሞ ስለ ነዳይ ሊያወሩ ነው። እንደማሽሟጠጥ ነው ነገሩ። ልመና በአገራችን ከጫፍ እስከ ጫፍ ተንሰራፍቶ ያለ ነው። ልመና እንዴት ተጀመረ? የተስፋፋው ለምንድን ነው? የመክቻው ዘዴ ምንድን ነው? እንነጋገር። አንዱ ተናገረ። የልመና መምጫ መንገዶች ብዙ ናቸው። ከዚህ ውስጥ በችግር ምክንያት፣ በበሽታ፣ በእድሜ መግፋትና ምንም ሰርቶ ለመኖር ጉልበት በማጣት፣ በባህል ለምሳሌ አንዳንዶች ካልለመንን እንሞታለን ስለሚሉ በስንፍና፣ በወኔ፣ በቀስም መሰበር እጅ እግር እያለኝ እንዴት እለምናለሁ ብሎ ያለ መፎከር የስነ ልቦና ዝቅጠት መጠቀስ ይችላሉ። ከሁሉም በላይ ግን የልመና መስፋፊያ የሚመስለኝ የሃይማኖት ቦታዎች ናቸው። አረ ቸሩ መድኃኔዓለም ልሳንህን ይዝጋው የጎዶሉ ደሞ ከየት ነው የመጣው ይሄ? ባካችሁ እንደው እማዊ መቆጣት ጀመሩ። አንድ ቀላል ምሳሌ ልስጣችሁ። እስኪ ወደ አንድ ቤተክርስቲያን ሂዱ። በርካታ ለማኝ ተሰብስቦ ታገኛላችሁ። ብዙዎቹ ምዕመናኑ እርጥባን እንዲሰጡ ይሰብካሉ። ነዳያንን አብሉ ይላሉ። ህዝቡም ይሰጣል። የጉዳዩ አሳሳቢነት መቆሚያ ያጣ። የችግሩ አንዱ ቦታ የእምነት ቦታዎች ይመስሉኛል። የአባቴ እናት ያምላክ እምነት ይንሳህ ብሎ ለነዳያን አታሰቡ፣ አትስጡ፣ አታጠጡልኝ ነው እንዴ? ምን ነው ዘንድሮ እንደው የገባሁበት? አይ እንደው ምኑን ታሰማኝ? እንደው መብራን ምን አረኩሽ? እማው አይበገኑ። ሌላ አስተያየት ሰጭ ተነሳ፣ መናገር ጀመረ። እኔ የምሰጠው ሐሳብ ማለት የተባለው እንዳለ ሆኖ አንድ ነገር ልጨምርበት። ኢትዮጵያ ውስጥ ለማኝ ያልሆነ ሰው ካለ እስኪ እጁን ያውጣ ከናንተ መካከል። ባላው ብዙ ተቋሞች ለማኝ ናቸው። የረድኤት ድርጅቶችን ይለምናሉ፣ ተቋማት ይለምናሉ። በተለያዩ ማሰራጫ ጣቢያዎች የሚተላለፉ ዜናዎችን እስኪ እዩ። ሁሉም የእርዳታ ነው። እህል ሲሰፈር ለውሃ ማስገቢያ፣ ለእህል መግዣ፣ ለመንገድ ብቻ ይቀበላሉ። የሀገሪቱ ባህል ሁሉ ልመና ሆኗል። እንዴት በየቤተ ክርስቲያን ደጅ ላይ ብቻ ቁጭ ያሉትን እንጠቅሳለን? ሀገሪቱ ራሷ የምትኖረው በልመና ነው። እዚህ ጋር ስለ ለማኝና ስለ መነመን ስናነሳ መርሳት የሌለብን የዛች የዘማዊዋን ታሪክ ነው። በአደባባይ ትወገረልን አመንዝራለች ሲሉት ክርስቶስ የመለሰው መልስ ከናንተ መካከል ያላመነዘረ እሱ የመጀመሪያውን ድንጋይ ይወርውር ነው። ማን ነው ከኛ መካከል ለማኝ ያልሆነ? ጨጫሉ። ሌላው ደግሞ ተነሳ። እኔ እዚህ ሀገር ችግር ያስተሳሰም መላሽቅ ይመስለኛል። ንቆ ያለ መሆን፣ የሚፈጥር ጭንቅላት ያለ መኖር፣ ዘዴኛ ብልሃተኛ በቃለ መሆን፣ ከመጣብንና ከሚያጋጥመን ችግር ለመላቀቅ አንጎላችንን ስለማናሰራ ነው ያስተሳሰብ ሽባዎች ሆነናል። በቃ ትንሽ እማትረባ ስራ ሰርተን ፊት እንላለን። እዛ ላይ ምንድነን? ስላስተሳሰብ ስላነሳው አንድ ነገር ላውጋችሁ። ሰሞኑን አሜሪካ ነገር ነበርኩ። አንድ ወዳጄ ግሩም የሆነ ልብ ወለድ መጽሐፍ ሰጠኝ። የመጽሐፉ ታሪክ ባጭሩ ልንገራችሁ። የልብ ወለዱ ዋና ባለ ታሪክ አንድ ሚስኪን ገበሬ ነው። የሚኖረው አሜሪካ ውስጥ ነው። እናም ይሄ ገበሬ አንዲት ውብ የሆነች ልጅ አለችው። ቁንጅናዋ ወደር የለውም። እያደገች ስትመጣ ፈላጊዋ በዛ። ግን ገበሬ ለኔ ዳርልኝ ይሉታል። የማያስቸግሩት ባለስልጣናት የሉም። የጦር መሪዎች፣ አስተዳዳሪዎች፣ ሊቀመንበሮች፣ ምሁሮች፣ ሀብታሞች ብቻ ለብቻ እየመጡ ዳርልን እያሉ ይጠይቁታል። ገበሬው ለሁሉም የሚመልሰው አንድ ነገር ብቻ ነው። ይሄም እሺ ብቻ። እንዲህ ያለ ጊዜው ሲሄድ ሁሉም አንዴ ሰርግ ደግሰው ሊያገቧት ይወስናሉ። በየፊናቸው ማለቴ ነው። የሰርጉን ቀን ንገረን እያሉ አስጨነቁት። ሁሉንም የሚያስቸግሩትን ባለስልጣናትና ምሁራን ሀብታሞች አንዲት ልጁ ሊደርላቸው በአንድ ቀን በአንድ ሰዓት ይቀጥራቸዋል። ሁሉም በየፊናቸው ይችን ውብ ሴት ሊያገቡ መሰናዶውን ይጀምራሉ። የቀጠሮ ቀን ደረሰ። ቱባ ባለስልጣን ልጅቷን ሊወስዱ ገበሬው ቤት ይደርሳሉ። ሁሉም ጅነን እያለ ያችን ውቢት ይዞ ለመሄድ ወደ ሳሎን ይገባል። ይሁን እንጂ ምንም የሚያስደስት ነገር አላገኙም። ገበሬው አንገቱን ደፍቶ ያለቅሳል፣ ይንሰቀሰቃል። ምን ነው አሉት። ልጄ በሰርጓ ቀን ሞተች አላቸው። ይዟት ለመሄድ የመጡ ሁሉ ይደነግጣሉ። አጋጣሚው ያበሽቃቸዋል። ሞተች ያላትን ልጁንም አስከሬኗን ከሳሎን ያሳርፈዋል። ሙሽሮቹ እየዘገነናቸውም እያዘኑም እየበሸቁም ወደ መጡበት መመለስ ጀመሩ። ነገር ግን አንዱ ብቻ እያለቀሰ ቀረ። ገበሬውም ምን ነው ይለዋል። ሙሽራውም እኔ በሕይወቴ የወደድኳት እሷን ነው። ሌላ ላላገባ ወስኛለሁ። እናም አስከሬኗንም ቢሆን ወደ ቤቴ ወስጄ ለጥቂት ቀናት ከኔ ጋር ትቆያለች አለ። የልጄ እውነተኛ ወዳጅ አንተ ነህ፣ ላንተ ድርልሃለሁ ሲል ሞተች የተባለችው ልጅ ተነሳች። ደብቋት ኖሯል። መጀመሪያውም ገበሬው ልጁ ሳትሞት ነበር ሞታለች አለው። ይህን ታሪክ ለምን አስገባኸው በሉኝ። ለምን መጥቀስ እንዳስፈልገ ልናገር ባጭሩ።
ይህችም ሀገር የሚያስፈልጋት እናገባት እያሉ እየመጡ ሙታለች ሲባሉ እንዴት ሳላገባት ብለው ለራሳቸው ክብር ተጨንቀው እንደወጡት አይነት ሰዎች ሳይሆን እንደመጨረሻው አይነት ነው። ሬሷንም ቢሆን ስጡኝ እኔ ጋር ትቀመጥ እንዳለው ብታጣም ባይኖራትም ብትወቀስም አብሯት ሊኖር የሚፈቅደን እንጂ ሲያምርባት ብቻ ሊያጌጥባት ሊጠቀምባት የሚፈልግን ሰው አይደለም። እሙሃያ አንጀታቸው አሁን ገና ራሰ። እግዚአብሔር ይስጥህ እንደው መብራን ትደግፍህ። የኛስ የባልቴቶቹ ጸሎት ምን ሆነና ነው አሉ። ፀሐይ አሳታሚ ካሳተመው ጋሞኛ ተረቶች የነብር በሬን ልጋብዛችሁ። ነብር በሬ ነበረው። በሬውን ለማድለብ ፈልጎ ቦሌ ሊያመጣ ቆላ ወረደ። ቦሌ ማለት ጨዋማ አፈር ማለት ነው። እስኪመለስ በሬውን ሌባ ይሰርቅበታል። ነብርም የበሬውን ዱካ ተከትሎ ፍለጋ ሲሄድ በመንገድ ቆቅ ያገኛል። አንተ በሬን አይተሃል ይለዋል። ቆቅም አላየሁም፣ በሬን አርደህ ብትበላ ነው እግርህ እንዲህ የቀላው ብሎ ነብር ቆቅን ሊገለው ቢይዘው ቆቅም ቀልጠፍ ብሎ እኔ አልበላሁም፣ እዚህ ታች ግን ጊንጥ አርዶት ነው መሰለኝ ኮባ ስጡኝ ሲል ሰምቻለሁ አለ። ነብርም ወደ ጊንጥ ቤት ሄዶ አንተ ትናንት በሬን አርደህ ኮባ ስጡኝ ስትል ነበር አሉ ሲል ይጠይቀዋል። ጊንጥም ይሄ ኮባ ስጡኝ ለእኔ የዘወትር ዘፈኔ ነው፣ ያንተን በሬን ያልነካሁም ቢልም ነብር ባለመላቀቁ ጅግራ የሆነ ነገር በጀርባው አዝሎ ሲሄድ አይቼዋለሁ፣ ያንተን በሬ አርዶ ስጋውን ተሸክሞ መሆን አለበት የሚሄደው አለው ጊንጥ። በዚህ ጊዜ ነብር ወደ ጅግራ ቤት ገሰገሰ። በሬን አርደ ስጋውን በጀርባህ አዝለ ስትመጣ ታይተሃል አለው ጅግራ። ጅግራም ጌታዬ የጀርባዬ ማበጥ እኮ ተፈጥሮዬ ነው፣ እኔ በፍጹም ያንተን በሬ አላየሁም፣ ትናንት ጉርጥ መሄድ አቅቶት ሲጎተት ግን አይቼዋለሁ፣ እርሱ ሳይበላው አይቀርም ብሎ ወደ ጉርጥ ላከው። ነብርም ከጅግራ ቤት ወጥቶ ወደ ጉርጥ ቤት ሲገሰግስ ጉርጥ መንገድ ላይ ሳለ ወደ ኋላ ዞር ቢል ነብርም አንተ በሬን አርደህ በልተህ ደሞ እኔን ትገላመጣለህ ብሎ ሊይዘው ሲል ጉርጥ ባህር ውስጥ ዘሎ ገባ። ነብርም ጉርጥን ያስኩ ብሎ ተከትሎ ከባህር ውስጥ ዘሎ ግብት። ከዛስ ሙቲት አሉሽን ተከትሎ መጓዝ። መጨረሻው ምን የመሰለ አቅም ይዞ እንደ ነብር ጥልቅ የማይሆን ቦታ ብሎ ሙትት። ሌላም ፋይዳ የለው አሉህ። እግረ መንገድ ላይ ነው ያለ ነው። ምዕራፍ 29 ላይ ርዕሱ ደግሞ የሰው የለው ሞኝ ካገሩ ተወጣው ተዝፍራው ሲከኝ የሰው የለው ሞኝ የሚለው የለም እሱ ነው። እቺ የዘፈን ግጥም እውነት ወይም ሐቅ የታጨቀባት ነገርዬ ናት። ብዙ እውነት ትናገራለች። በደዊን የተባሉትን የአረብ ምድረ በዳ ነዋሪዎች እናስብ። እዚያ በረሃ ውስጥ መኖር መቻላቸው በጣም የሚያስገርም ነው። ሚስጥሩ ግመልንም ማልመዱና አላህንም ማምኖ የውሃ ጉድጓድ መቆፈሩ ላይ ሳይሆን አይቀርም። የሺካጎ ከተማ የጌቶ ሰፈር ወንበዴ እዚህ መኖሯን ያውቅባታል። ሚስጥሩ ከፖሊስ መራቅና የሚሰርቁትን ሰው መመዘል ላይ ሳይሆን አይቀርም። አካሄዱን አይተህ ጭብጦውን ቀማው የምትለውን የቀማኞች ጥበብ ተክኗታል። አንዱን የበደዊን ተወላጅ ካደገ በኋላ ከምድረ በዳው አውጥተን ቺካጎ ጌቶ ሰፈር ብንለቀው በጥቂት ቀናት ውስጥ ያብዳል፣ እንዳትጠራጠሩ። ያውም ማጅራት መቺ ባይገለው ነው። እንደዚሁም አንዱን የቺካጎ የጌቶ ዱርዬ ወስደን በዱይኖቹ አገር ብንለቀው በጥቂት ቀናት ይሞታል። በአገሩ በወንዙ በሰፊው መገኘትን የመሰለ ነገር የለም። ጥንታውያን ግሪኮች ከሞት ቀጥሎ ትልቁ ቅጣት አድርገው የሚቆጥሩት አንድ ሰው ከአገሩ ከወንዙ ማባረርን ነበር። ስደትን የቀመሰ ይችን ግጥማችንን እጅግ በጣም ያጣጥማታል። እውነትም ይላል ራሱን እየነቀነቀ። ሸረሪትን እናስብ። ድሯን ስታደራ እናያታለን።
ሰንበት ሲል ያድር ለትንኝና ለቢጤዎቹ ነፍሳት በብዛት ተለጥፈውበት እናያለን። ደርቀው ሸረሪት ባገሯ በወንዟ ስትገኝ እንዲህ ነው ታውቅበታለች። ሸረሪት እንኳ ዝንብም አለች እንጂ ይልቅ የዝንብ የለው ሞኝ ዓለምን በሞላ ከወረረች ዘንዳ መላው ዓለም አገሯ ነው፣ ወንዟ ነው። ሸረሪት ይላክብሽ ብለን ብንረግማትም ቅሉ ዝንብ ግን መባዛቷንና ሲነሳባትም እርጎ ውስጥ ጥልቅ ማለቷን ትቀጥላለች። ሰይጣን ንብ እፈጥራለሁ ብሎ ዝንብን ፈጠረ እያልን ስሟን ብናጠፋም ቅሉ ዝንቢት ግን ስሜት የሚሰጣት አትመስልም እኮ። ሰውና ዝንብ ምን ያህል ይለያያል? ያው ነው። ምን ሰው ዝንብ ሁለቱም ይኖራሉ። ያው ሁለቱም ዘር ተክተው ያልፋሉ። ከዚያ አያልፍም። ይህን ስጽፍ ዝንቢቱን 1-3 ጊዜ እያልኳት ነው ተመላልሳ ግንባሬ ላይ ያረፈችብኝ። አይ ሰይጣን እግዚአብሔር ይልህ እስቲ ማን ንብ ፍጠር አለህ? አርፈ ብትቀመጥ ምን ነበረበት? እንዲህም አድርጎ የለ ንብቴ ኡቴ። አረ ኮሶ ራሱስ ስንበለው እንጂ ወንድና አድርጎ ራሱስ ቢሆን ሆድቃችን ገብቶ ሲያበቃ እና ሰርተን ለፍተን የበላነውን ምግብ ሆዳችን ውስጥ በብዙ ሚስጥራዊ ኬሚስትሪ የፈጨነውን ያዘጋጀነውን ምግባችንን እሱ ምንም ሳይለፋ ዋጥ ስልቅጥ አገሩ ወንዙ የገዛ እንጀታችን መሆኑ ግን እጅግ አሳዝኖናል። ከምታዝን ቆፍጠን ብለህ ኮሶውን አትጠጣም። ሳያሽረን ማለት እኮ ያግፈኛ ኮሶ ውስጣችን ተጎልቶ ምግባችንን መምጠጡ አነሰውና እንቁላሎቹን እንድንበትንለት ያስገድደናል። እሱ ቢሞት ግን ያው ዘር ተክቶ ነው። እንቁላሎቹን ከብቶቹ ከሳር ጋር ይበሏቸዋል። ከብቱ ሰውነት ውስጥ ከገቡ በኋላ ፈጣሪ የሰራላቸውን መንገድ ተከትለው ከብቱ ስጋ ውስጥ ቁጭ ጊዜያቸውን ይጠብቃሉ። ከዕለታት አንድ ቀን ከብቱ ሳር በመብላቱ ሞት ተፈርዶበት ሰው አረደውና በላው እንበል። ብርንዶ ነሽ፣ ቁርጥ ነሽ፣ ክትፎ ነሽ አልቀሩም። በሬው አልተረፈም። በሬው ግን በሬው ቢታረድም መጠነኛ በቀል ይበቀለዋል። አራጁን ከሞት ባሻገር ነጣጥሮ በስናይፐር ኮሶ በሚባል ስናይፐር ግንባሩን ይለዋል። በዚህ መሃል ኮሶ ተጠቀመች። አይ ኮሶ የኮሶ የለውም አገሩ ወንዙ የሰው አንጀት ብቻም አይደል የበሬ ስጋም ጭምር ነው። ኮሶ የዋዛ ሰው እንዳይመስላችሁ። ዛፍስ ብትሆን በአገሯ በወንዟ ከተገኘች ከአንዲት ፍሬ ውስጥ ወጣ ዛፍ ትሆን የለ? አቤት ስታውቅበት ያቺ ፍሬ አበቃቀሉን ስር ሰዶ ከምድሪቱ ውሃና ንጥረ ነገሮችን በመውሰድና ከቅጠሎቹ የፀሐይን ብርሃን በመውሰድ እነዚህን በሚስጥራዊ ተአምር ወይ ስር ግንድና ቅጠል ለመቀየር ዛፍ ባገሩ በወንዙ ሲገኝ ያውቅበታል። ሳርስ ራሷ ብትሆን በቁመት ካልሆነ ከሌላ ዛፍ በምን ታንሳለች? የሳርና የዘር ቅብብሎሹን ጨዋታ እንደሆነ እኩል ትጫወተዋለች። አረ ለመሆኑ ይሄ ሁሉ እልፍ አእላፍ ፍጡር በየፈርጁ በየተገኙበት ባገሩ በወንዙ የብልጦቹ ብልጥ መሆኑ በምን የተነሳ ነው? ሌላ የዘፈን ግጥም አለች በሰማዋት ቁጥር ሁኔታዎችን ወለል አድርጋ የምታሳየኝ። ለውጥ እንደተጀመረ ሰሞን ነበር። ያን ጊዜ እንኳን የለም። ያን ጊዜ አብዮት ሊሆን ገና አላሰበም እኮ። ገና ከ120ም የደርጉ አባላት የርዕሰ ብሔር ክብር እንዳላቸው ቢታወጅም ቅሉ እኮ ገና 119ኙ ገና ደፍሮ መታየት ሳይጀምሩ ገና ያኔ በህቡ ወይም በስውር ነበር ሊገዙ የጀመሩት። ምን ሊገዙን የጀመሩት እንጂ። አንድ ቀን ታዲያ አንዱ ብቻ ደፍሮ እኔ ነኝ መንግስቱ ኃይለ ማርያም ብሎ በቴሌቪዥን መታየት ሲጀምር ይቺ ግጥም በእንጉርጉሮ መሳይ ዜማ ትሰማ ነበር። ሰው ማለት ሰው የሚሆን ነው ሰው የጠፋለት። አቤት ስንትና ስንት ታሪክ ትናገራለች።